ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደመን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በደብረ ማርቆስ ከተማ በተመረጠ ወታደራዊ ኢላማ ላይ የቦምብ ጥቃት መፈጸማቸውን ሲያሳውቁ የብልጽግናው አገዛዝ የድሮን ጥቃት መፈጸሙ ተሰምቷል። ጄኔራሉ በበኩላቸው ክልሉን ከመፍረስ አድነነዋል ብለዋል። የከተማ ልዩ ኦፕሬሽን የድሮን ጥቃትና የብልጽግና ጄኔራሎች የአዳራሽ ፕሮፓጋንዳ የተሰማበት የግንባር መረጃ ቀዳሚው ዜናችን ነው። የፋኖ ኃይሎች በልዩ ኦፕሬሽን ወታደራዊ ድል ማስመዝገባቸውን ቀጥለዋል። በሸዋ ግንባር ባንኮበር ወረዳ ፋኖ ተጨማሪ ወታደራዊ ድል መቀናጀቱ ተሰምቷል። በጣና ገዳማት ዙሪያ ደግሞ የባህር ላይ ውጊያ መካሄዱ ተሰምቷል። የአገዛዙ ኮማንዶዎች ጣና ሐይቅ ላይ በፈጣን ጀልባ ለማጥቃት መጓዛቸውን ተከትሎ ከነ ጀልባዎቻቸው ከባድ ኪሳራ አስተናግደዋል። ይህም ሌላኛው የግንባር መረጃችን ነው። የነ ሽመልስ አብዲሳ የጦር መሳሪያ ግዢ ዓላማ በመጋለጥ ላይ ነው። ልዩ ኃይሉን በመከላከያ ቅርጽ በሜካናይዝድ ጦር ለማጠናከር በኢትዮ ጅቡቲ ድንበር በገባው ጦር መሳሪያ ጉዳይ ዝርዝር ወታደራዊ መረጃ ወጥቷል። አብራችሁን ስትዘልቁ የምትሰሙት ይሆናል። የብልጽግናው ጄኔራል ባህር በር ተዘጋጁ ሲሉ፣ የአስመራው መንግስት በበኩሉ አዲስ በወጣው መግለጫ የኤርትራ ሉዓላዊነት ለባህር በር ድርድር አይቀርብም፣ ሊያፈርሱም ቢዘጋጁም አንፈርስም ብሏል። አስመራና 4 ኪሎ የቃላት ጦርነት ከፍ ብሎ መሰማት ጀምሯል። ጉዳዩ ላይ ሰፋ ያለ ዳሰሳ አዘጋጅተናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ኢትዮጵያ ህዳሴው ግድብ ዙሪያ የውክልና ጦርነት ጦር ሜዳ በመሆን ላይ ናት። የአብይ አህመድ አገዛዝ በተባበሩት አረብ ኤምሬትስ አማካኝነት ለጀነራል ዳጋሎ ጦር ወታደራዊ ካምፕ መስጠቱን ተከትሎ በዚያው ቀጠና ትይዩ ግብጽ የአልቡርሃንን ጦር ወደ ግድቡ በማስጠጋት ላይ መሆኗ ተሰምቷል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በደብረ ማርቆስ ከተማ በተመረጠ ወታደራዊ ኢላማ ላይ የቦምብ ጥቃት መፈጸማቸውን ሲያሳውቁ የብልጽግናው አገዛዝ የድሮን ጥቃት መፈጸሙ ተሰምቷል። ጄኔራሉ በበኩላቸው ክልሉን ከመፍረስ አድነናል ብለዋል። የፋኖ ኃይሎች በደብረ ማርቆስ ከተማ በተመረጠ ወታደራዊ ኢላማ ላይ የቦምብ ጥቃት መፈጸማቸውን፣ በጥቃቱም 6 የፖሊስ አባላት እንደሞቱ 2 ቁስለኛ መሆናቸውን አሳውቀዋል። 1 ፓትሮል በምርኮ ገቢ ማድረጋቸውንም አረጋግጠዋል። ጥቃቱ ታህሳስ 24 ቀን አመሻሹን እንደተፈጸመ አፋብኃ ቴዎድሮስ እዝ 206ኛ ኮር በግንባር መረጃው ላይ አረጋግጧል። የፋኖ ኃይሎች ከደብረ ማርቆስ ከተማ በቅርብ ርቀት ላይ በምትገኘው ረቡ ገበያ ከተማ ዙሪያ ከአገዛዙ ጦር ጋር ባደረጉት ከባድ ውጊያ ሞርታር፣ ድሽቃና ብሬኖችን በምርኮ ገቢ ባደረጉበት ቀን ከምሽቱ 11 ሰዓት ገደማ ደብረ ማርቆስ ከተማ ላይ ስኬታማ ኦፕሬሽን በመፈጸም የብልጽግና ፖሊስ ላይ ከባድ ጉዳት ማድረስ መቻላቸው ነው የታወቀው። የቦምብ ጥቃቱ በንጉሥ ተክለ ሃይማኖት ክፍለ ከተማ ቀበሌ 03 ከዶክተር ይልቃል ክሊኒክ ፊት ለፊት የተፈጸመ ሲሆን በዚህ ጥቃት 6 የፖሊስ አባላት ወዲያውኑ ህይወታቸው ሲያልፍ 2 የመቁሰል አደጋ ደርሶባቸዋል የተባለው። በወቅቱ ስምሪት ላይ የነበረች 1 ፓትሮል በፋኖ ኃይሎች ቁጥጥር ስር መዋሏም ተሰምቷል። የብልጽግናው አገዛዝ ደብረ ማርቆስ ከተማን ጨምሮ በጎጃም የተለያዩ ቀጠናዎች በፖለቲካና ወታደራዊ አመራሮቹ በኩል ተከታታይነት ያላቸው የፕሮፓጋንዳ ስብሰባዎችን ሲያካሄድ እንደሰነበተ ይታወሳል። የፕሮፓጋንዳ ስብሰባዎቹ አየር ላይ ውለው ሳያበቁ የፋኖ ኃይሎች ተከታታይ ማጥቃት ዘመቻ መክፈታቸው ባገዛዙ ዘንድ ከፍተኛ ድንጋጤ እንደፈጠረ ነው የታወቀው። ይህንን ተከትሎ የብልጽግናው አገዛዝ ታህሳስ 24 ለታህሳስ 25 ሌሊቱን ከደብረ ማርቆስ ወደ ስናን ከፍተኛ ኃይል ማንቀሳቀሱን እንራታና ውለጋኑ የተባለ አካባቢ ከፍተኛ የኃይል ክምችት አስገብቶ ማድረሱ ተሰምቷል። በተጨማሪም ከየት ኖር የመጣ ኃይል ቢቸና ቆይ መገንጣያ ላይ በ4 ኦራል የተጫነ ሰራዊት መግባቱ እንዲሁም ከደብረ ወርቅ ወደ ፈለገ ኃይል መንቀሳቀሱን የአካባቢው ምንጮች ለጣቢያችን አረጋግጠዋል። በሌላ አቅጣጫ አማኑኤልና ደጋ ሰኝን ለመከላከል ሮቢት የምትባል ቦታ ላይ ከፍተኛ ኃይል የተከማቸ ሲሆን ትናንት አመሻሹን በዚሁ ምስራቅ ጎጃም ቀጠና ከሮብ ገበያ በ70 ኪሎ ሜትር ርቀት ላይ ወይ በኝ የተባለ አካባቢ የድሮን ጥቃት መፈጸሙ ተሰምቷል። የአካባቢ ምንጮች እንደጠቆሙ ጥቃቱ በምሽት የተፈጸመ መሆኑ ተጎጅ ንጹሃንን ቁጥር ጨምሮታል። ከዚህ ቀደም በዚሁ የጎጃም ቀጠና በሰከላና ደንበጫ የምሽት የድሮን ጥቃት መፈጸሙ አይዘነጋም። በተመሳሳይ መረጃ ዛሬ ታህሳስ 25 ቀን ከማለዳ ጀምሮ በጮቄ ተራራ ዙሪያ የድሮን ቅኝት መካሄዱን የጠቆሙት የአካባቢው ምንጮች አገዛዙ በማንኛውም ሰዓት የድሮን ጥቃት ሊፈጽም እንደሚችል ነው የጠቆሙት። በተለይም በትላንቱ ወደ ውጊያ ደብረ ማርቆስ ዙሪያ ስናን ቀጠና ከባድ ሰብአዊና ወታደራዊ ኪሳራዎችን ያስተናገደው አገዛዙ የውጊያው መሪዎች ላይ ወታደራዊ እርምጃ እንደወሰደም ተጠቁሟል። ውጊያ አበላሽቷቸዋል በሚል እርምጃ የተወሰደባቸው የአገዛዙ ጦር አመራሮች በስምና ማዕረግ ባይለዩም እርምጃው መወሰዱን ወታደራዊ ምንጮች ጠቁመዋል። እንዲህ ያሉ ከባድ ኪሳራዎችን በማስተናገድ ላይ የሚገኘው የብልጽግና
የብልጽግናው አገዛዝ አሁንም በአዳራሽ ፕሮፓጋንዳ ላይ ተጠምዷል። በተለይም የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በባህር ዳር ከተማ የብልጽግና ካድሬዎችን ሰብስበው ክልሉን ከመፍረስ ታድገነዋል ብለው መናገራቸው ነው የተሰማው። በአንድ ቀን ውጊያ በአንድ ቀጠና 2 ዲሽቃ በምርኮ የሚያስረክብ ሰራዊት የሚመሩት እኚህ ጄኔራል ባህር ዳር ከተማ ላይ በመሩት ስብሰባ ላይ ጽንፈኛ ሲሉ የጠሩትን ፋኖ እንዲበታተንና ተስፋ እንዲቆርጥ አድርገነዋል ብለዋል። በአማራ ክልል ላይ ተደቅኖ የነበረውን የመፍረስ አደጋ ሰራዊታችንና የክልሉ የጸጥታ አካላት ክልሉን ከመፍረስ አድነነዋል ሲሉም ተሰምተዋል። የብልጽግናው ጄኔራል መሐመድ ተሰማ ይህንን ቢሉም ሰራዊታቸው በየዕለቱ የውሻ ሞት ከመሞት የታጠቀውን የቡድን የጦር መሳሪያ ለፋኖ ኃይሎች በምርኮ ገቢ ማድረጉም እንደቀጠለ ነው። እርሳቸውና ሌሎች ያገዛዙ አገልጋዮች በአዳራሽ ፕሮፓጋንዳ ለመስራት የበቁት በፋኖ ኃይሎች ዘላቂ አንድነት አለመኖር እንጂ ሰራዊቱ የውጊያ ሞራሉ ክፉኛ እንደተመታ በያውደ ውጊያዎቹ የሚታይ እውነታ ሆኖ ቀጥሏል። ይህ በእንዲህ እንዳለም በጣና ገዳማ ዙሪያ የባህር ላይ ውጊያ መካሄዱ ተሰምቷል። ዛሬ ታህሳስ 25 ቀን ከአካባቢው በወጣው መረጃ ላይ እንደተመላከተው ውጊያው ደቅ ደሴት አቅራቢያ የተካሄደ ሲሆን ያገዛዙ ኮማንዶዎች በፈጣን ጀልባ ለማጥቃት መምጣታቸውን ተከትሎ ውጊያ መቀስቀሱ ነው የተሰማው። ያገዛዙ ኮማንዶዎች መነሻውን ከባህር ዳር በማድረግ ወደ ደቅ ደሴት ለማጥቃት መንቀሳቀሳቸውን የጠቆሙት የአካባቢው ምንጮች በጀልባ ትራንስፖርት ላይ የነበሩ የፋኖ ኃይሎች በከፈቱት ቀድሞ ማጥቃት 2 ያገዛዙ ጀልባዎች በመምታት ጉዳት ማድረሳቸውን ገልጸዋል። በጉዳዩ ላይ ተጨማሪ ዘገባ ይዞ የመጣው የኢትዮ ፎከስ ኒውስ በበኩሉ 2 ጀልባዎች ሰጥመው መቅረታቸውን ዘግበዋል። በዚህ የባህር ላይ ውጊያ ያገዛዙ ኮማንዶዎች ሰብአዊና የንብረት ኪሳራ ማስተናገዳቸው ተሰማ ሲሆን የፋኖ ኃይሎች የጀልባ ትራንስፖርት ላይ ሆነው በአካባቢው ከመገኘታቸው ውጭ ከገዳሙ ጋር የሚያገናኘው ነገር እንደሌለ ነው የተጠቆመው። ደቅ ደሴት ሲቪል የሆኑ ሰዎች እንደሚኖሩበት ነገር ግን ከገዳሙ ይዞታ ጋር በተያያዘ ሰላማዊ ቦታ እንደሆነ ነው የተጠቆመው። የፋኖ ኃይሎች በልዩ ኦፕሬሽን ወታደራዊ ድል ማስመዝገባቸውን ቀጥለዋል። በሸዋ ግንባር ባንኮበር ወረዳ በአልዩ አምባ ቀበሌ ሙዛንባ በተባለ ቦታ ፋኖ ተጨማሪ ወታደራዊ ድል መቀናጀቱ ተሰምቷል። የብልጽግናው አገዛዝ በአዲስ መልክ ያለ የሌለ ኃይሉን ተጠቅሞ የጀመረው የሞት ሽረት ማጥቃት በፋኖ ኃይሎች የመልሶ ማጥቃት እየተቀለበሰ ይገኛል። የሸዋ ምድን ማዕከል ያደረገው ሰሞነኛው የአገዛዙ ተከታታይ ጥቃት በፋኖ ኃይሎች መልሶ ማጥቃት ከፍተኛ ወታደራዊ ኪሳራ አስተናግደዋል። የፋኖ ኃይሎች በልዩ ኦፕሬሽን በአገዛዙ ወታደራዊ ካምፕ ላይ የደፈጣ ጥቃት በመፈጸም ላይ ናቸው። በጣርማ በር አርማኒያና ደብረሲና ከተማ በተከታታይ ጥቃት የፈጸመው ሸዋ ጠቅላይ ግዛት እዝ በተመሳሳይ ወታደራዊ ኦፕሬሽን ባንኮበር አልዩ አምባ ከተማ ሙዛምባ ቀበሌ በአገዛዙ ሰራዊት ላይ ከባድ የተባለ ጉዳት ማድረስ መቻሉም ተሰምቷል። ጥቃቱ የተፈጸመው ከሌሊቱ 11 ሰዓት ከ30 የአገዛዙ ኃይል በተኛበት ዋርድያዎቹን በማጥቃት መሆኑን እዙ አስታውቋል። ስኬታማው ጥቃት የተፈጸመውም በአፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የፋኖ ኃይሎች እንደሆነ ነው የታወቀው። በዚህ ጥቃት በዋናነት የአድማ ብተና አባላት ላይ ጉዳት ማድረስ ተችሏል ያለው እዙ ቁጥራቸው 4 የሚደርሱ አድማ ብተናዎች ሲገደሉ 6ቱ ደግሞ ቆስለዋል ብለዋል። የብልጽግናው አገዛዝ በበኩሉ በአልዩ አምባ ቀበሌ የወጣቶችን ሞተር ሳይክል በመሰብሰብ ከፋኖ ማረኩ የሚል ፕሮፓጋንዳ ሰርተዋል። በጉዳዩ ላይ ምላሽ የሰጠው አፋር ሸዋ ጠቅላይ ግዛት እዝ አገዛዙ ማረኩ ሲል የሐሰት መረጃ በማሰራጨት ፕሮፓጋንዳ ለመስራት የሞከረባቸው ሞተር ሳይክሎች የኛ ሳይሆኑ በአካባቢው ራሳቸውና ቤተሰባቸውን የሚያስተዳድሩ ወጣቶች የሚጠቀሙባቸው የግል ንብረቶቻቸው ናቸው ብሏል። የአንኮበር ህዝብ ይህንን እውነታ ጠንቅቆ ያውቃል ሲልም ገልጿል። የነ ሽመልስ አብዲሳ ጦር መሳሪያ ግዢ ዓላማ በመጋለጥ ላይ ነው። ልዩ ኃይሉን በመከላከያ ቅርጽ በሜካናይዝድ ጦር ለማጠናከር በኢትዮ ጅቡቲ ድንበር በገባው ጦር መሳሪያ ጉዳይ ዝርዝር ወታደራዊ መረጃ ወጥቷል። በአቶ ሽመልስ አብዲሳ የሚመራው የክልሉ መስተዳደር አዳዲስ ጦር መሳሪያ ግዢዎችን በመፈጸም ላይ ነው። የመሳሪያ ግዢ ዋና ዓላማ የክልሉን ልዩ ኃይል በሜካናይዝድ ጦርና ብረት ለበስ ተሽከርካሪዎች ለማጠናከር ነው። ክልሉ የጸጥታ መዋቅሩን ለማጠናከር አገልግሎት ላይ የዋላቸው የሜካናይዝድ ጦር መሳሪያዎችና ብረት ለበስ ወታደራዊ ተሽከርካሪዎች ከመከላከያ ሰራዊት ውጭ ሌላ የክልል ጸጥታ መዋቅር ሊታጠቅም ሆነ ሊገለገልባቸው እንደማይችል ነው በወታደራዊ መረጃው ላይ የተመላከተው። በጉዳዩ ላይ ዞብል ፖስት ባስነበበው ወታደራዊ መረጃ መሰረት የነ ሽመልስ ክልላዊ መስተዳደር 12 ኮንቴነር የጦር መሳሪያ ግዥ ከፈጸመ በኋላ ከጅቡቲ ወደብ በመረከብ በያዝነው የታህሳስ ወር አጋማሽ በተሳቢ መኪኖች አጓጉዞ ወደ ክልሉ እንዲገባ አድርጓል። የጦር መሳሪያ ግዢው ከተፈጸመ በኋላ በ12 ኮንቴነሮች ተጭኖ በኦሮሚያ ልዩ
ኃይልና በመከላከያ ሰራዊት አባላት ታጅቦ ወደ ኢትዮጵያ ገብቷል የሚለው የዘውብል ፖስት ዘገባ ጦር መሳሪያውን የተረከበው የክልሉ መስተዳደር ከዚህ ቀደም ተመሳሳይ ግዥ መፈጸሙን አስታውሷል። ከዚህ በፊት የተገዛው የጦር መሳሪያ ከኢትዮጵያ ጅቡቲ በተዘረጋው የባቡር ሐዲድ በኩል በባቡር ተጓጉዞ መግባቱን ጣቢያችን ወታደራዊ ምንጮቹን ጠቅሶ መዘገቡ ይታወሳል። ከዚህ ጋር ተያይዞ የሽመልስ ቡድን ከፍተኛ በጀት የተያዘለት መጠነ ሰፊ ቁጥር ያለው የሰው ኃይል በመመልመል ተከታታይ ወታደራዊ ስልጠና እየሰጠ ይገኛል። ክልሉ በሰሞኑ የተረከበውና ከዚህ ቀደም የፈጸማቸው የጦር መሳሪያ ግዢዎች ዋነኛ ዓላማ በቁጥር የጨመረ ከመጣው የክልሉ ወታደራዊ ኃይል ጋር ተመጣጣኝ የጦር መሳሪያ አቅርቦት እንዲኖር ለማስቻል እንደሆነ ነው ወታደራዊ መረጃው ላይ ተመላከተው። በወታደራዊ መረጃው ላይ እንደተመላከተው የሽመልስ አስተዳደር አዲስ ጦር መሳሪያ ግዢዎችን የሚፈጽመው የክልሉን የጸጥታ መዋቅር በተለይም ልዩ ኃይሉን በመከላከያ ሰራዊት ቅርጽ በሜካናይዝድ ጦርና ብረት ለበስ ተሽከርካሪዎች ለማጠናከር ነው። ከዚህ ጋር ተያይዞ የክልሉን የጸጥታ መዋቅር ለማጠናከር አገልግሎት ላይ ያውላቸዋል የተባሉትን ሜካናይዝድ መሳሪያዎችንና ብረት ለበስ ወታደራዊ ተሽከርካሪዎች ከመከላከያ ሰራዊት ውጭ ሌላ የክልል ጸጥታ መዋቅር ሊታጠቅም ሆነ ሊገለገልባቸው እንደማይችል መሆኑ ዓላማው አዲስ ነገር የማዋለድ ሂደት አካል እንደሆነ ነው ወታደራዊ መረጃው ላይ ተመላክተው። ክልሉ ራሱ እንደ አንድ ሀገር እየመራ እንደሆነ የሚጠቁሙት የመረጃ ምንጮች በተለያዩ ጊዜያት ተከታታይ የጦር መሳሪያ ግዢዎችን ከመፈጸሙ በዘለለ የግዢው ዝርዝር ሂደትና የጦር መሳሪያ ግዢውን ከየት ሀገር እየፈጸመ እንደሚገኝ ለጊዜው ማወቅ አልተቻለም። በአመዛኙ ከምስራቅ አውሮፓ ሀገራት ጋር ጥብቅ የሚባል ትስስር እንዳለው ግን ምንጮች አመላክተዋል። በዚህ መልክ እየተጠናከረ ያለው የሽመልስ ጦር አዲስ አበባን ጨምሮ በ5 የእዝ ማዕከላት ሜካናይዝድና ኤሊት ፎርሱን ለማስፈር እቅድ መያዙን በቀደሙ ዘገባችን መረጃውን ማድረሳችን ይታወሳል። የብልጽግናው ጀነራል ለባህር በር ተዘጋጁ አሉ። የአስመራው መንግስት በበኩሉ አዲስ በወጣው መግለጫ የኤርትራ ሉዓላዊነት ለባህር በር ድርድር አይቀርብም፣ ሊያፈርሱም ቢዘጋጁም አንፈርስም ብሏል። በብልጽግና መከላከያ ሰራዊት ውስጥ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ አለቃቸው አብይ አህመድና አገዛዛቸው እየዋለ ያለውን ድንበር ተሻጋሪ ጦርነት በተመለከተ ለሁለተኛ ጊዜ ወታደራዊ ዛቻ ሰምተዋል። ጀነራሉ በዚህኛው ዛቻቸው ባህር በሩ በሴራ ከእጃችን ወጥቷል፣ ትውልዱ ዳግም እጁ ለማስገባት ይዘጋጅ ሲሉ ተናግረዋል። ጀነራል ተሾመ ከዚህ ቀደም ባሰሙት ወታደራዊ ዛቻ ኢትዮጵያ የባህር በር የምትጠይቅበት 4 አሳማኝ ምክንያቶች አሏት በማለት ከዘረዘሯቸው ነጥቦች መካከል አንዱ አሰብ በወቅቱ በኢትዮጵያ የሽግግር መንግስት ተላልፎ መሰጠቱን መግለጻቸው የአስመራን መንግስት አስቆጥቶ ምላሽ መስጠቱ ይታወሳል። የአስመራው መንግስት በጊዜው በማስታወቂያ ሚኒስትሩ በኩል በሰጠው ምላሽ በብልጽግና ገዢዎች በኩል ኤርትራ ላይ የሚካሄዱት ግዴለሽነት የተሞላበት ወታደራዊ ዛቻ ቀጥሏል ብሎ ነበር። አሁን ደግሞ በተመሳሳይ ጀነራል ተሾመ ገመቹ ትላንት ምሽቱን በስራጨ አዲስ ወታደራዊ ዛቻ የአስመራውን መንግስት አስቆጥቷል። ጀነራሉ የባህር በር ለማግኘት ትውልዱ ይዘጋጅ፣ የባህር በር ስናነሳ በቀላሉ ያለ ድካም ማረጋገጥ የምንችለው ብዙም ምስክር የማንፈልግበት ፀሐይ መታ እውነታ ነው። ኢትዮጵያ እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች፣ ከውሃ ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው ሲሉም ተደምጠዋል። ቀጠል አድርጎም ከባህር ጋር አብረን ከነበርን እንዴት ተነጠለን የሚለውን ጉዳይ ትውልዱ ማወቅ አለበት። ባህር በር የተነጠቅነው በታሪካዊ ጠላቶቻችን ሴራ ነው ብለዋል። እኚህ ጀነራል ታሪካዊ ጠላት ያሏቸውን አካላት ግን በስም አልጠቀሱም። እንዲሁ በደፈናው የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ዝግጁ ያደርግ በማለት ድንበር ተሻጋሪ ጦርነት ቅስቀሳውን አጠናክረዋል። የአስመራው መንግስት በበኩሉ በማስታወቂያ ሚኒስትሩ በኩል ባወጣው አዲስ መግለጫ የብልጽግና ባለስልጣናት የባህር በር ጥያቄን የጦርነት መቀስቀሻ ምክንያት አድርገውታል፣ ሊያውቁት የሚገባቸው ጉዳይ የኤርትራ ሉዓላዊነት ከባህር በር ጥያቄ ጋር ተያይዞ ለድርድር አለመቅረቡን ነው ብለዋል። በኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ይፋዊ የኤክስ ገጽ በኩል ትላንት ምሽቱን ይፋ የሆነው የአስመራ መንግስት መግለጫ የብልጽግና አገዛዝ የባህር በር ጥያቄ ከኤርትራ ሀገራዊ መስፈርት ጋር አያይዞ ማንሳት ታሪካዊ ማረፊያ የሌለው ሐሰት ብቻም ሳይሆን አደገኛ ጭምር ነው ይላል። የአስመራው መንግስት ይህንን ምላሽ የሰጠው የአብይ አህመድ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትን ሰሞነኛ ዛቻ ተመርኩዞ ነው። ዳንኤል ክብረት ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል ብለው ነበር። የአስመራው መንግስት የዳንኤልን መልእክት የተረጎመው ብልጽግና የኤርትራን ሉዓላዊነት ካለማክበርም በላይ የድንበር ወሰኖች እንዲጣሱ በር በመክፈት ሀገራት በጎረቤቶቻቸው ፍላጎት ብቻ የሚኖሩበት ስርዓት ያዋልዳል፣ ሉዓላዊነትም ህጋዊ መብት መሆኑ ቀርቶ ሊሻር ይችላል በማለት ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የባህር በር ጥያቄ አካሄድ ያለፈውን አይመልሰውም፣ ይልቁንም አሁን ያለውን መረጋጋት ያበላሸዋል፣ ዓለም አቀፍ ህግን በመጣስ ግጭቶች እንደገና እንዲፈነዱ የሚያደርጉ በሮችን የመክፈት አደጋ አለው በማለት ስጋታቸውን ገልጸዋል።
ብለዋል። የማነ ቀጠል አድርገውም የብልጽግና የባህር በር ፍላጎት ከኤርትራ ብሔራዊ ህልውና ጋር ማጣመር፣ ጂኦግራፊን መሳሪያ በማድረግ ሉዓላዊነትን መጣስ ነው። የባህር በር መዳረሻን እንደ መብት መቁጠር፣ ኃይልን እንደ ማስፈራሪያ መውሰድ ያለፈውን ከማስረዳት ይልቅ ሐሰትነቱን ያጎለዋል ብለዋል። በመጨረሻም የኤርትራ ህጋዊነት የሚፈርሰው ኢትዮጵያ ወደብ ካገኘች በኋላ ነው የሚለው አገላለጽ ዓለም አቀፍ ህግጋትን የጣሰ ነው። በዓለም አቀፍ ህግ በተባበሩት መንግስታት ድርጅት ቻርተርና በአፍሪካ ህብረት መርሆች ምንም አይነት ድጋፍ የማያገኝ የቅድመ ሁኔታ ሉዓላዊነት አስተምሮን የናደ ነው ሲሉ ገልጸውታል። የሆነ ሆኖ እንዲህ ባለ መልኩ የቀጠለው የአስመራና የአራት ኪሎ የቃላት ጦርነት ሂደቱ ዓለም አቀፍ ጦርነት የሚያዋልድ መስሏል። በዋናነት በአብይ አህመድ አገዛዝ እየተዋለደ የሚገኘው ድንበር ተሻጋሪ ጦርነት በ2026 ከዓለም አደገኛ የጦርነት ስጋቶች ዝርዝር ውስጥ የተካተተ መሆኑን የአሜሪካው ተነባቢ መጽሔት ፎሬን ፖሊሲ መተንበዩን በትናንቱ ዘገባችን መረጃውን ማድረሳችን ይታወሳል። ኢትዮጵያ በህዳሴው ግድብ ዙሪያ የውክልና ጦርነት ጦር ሜዳ በመሆን ላይ ናት። የአብይ አህመድ አገዛዝ በተባበሩት አረብ ኤምሬትስ አማካኝነት ለጀነራል ዳጋሎ ጦር ወታደራዊ ካምፕ መስጠቱን ተከትሎ በዚያው ቀጠና ትይዩ ግብጽ የአልቡርሃንን ጦር ወደ ግድቡ በማስጠጋት ላይ መሆኗ ተሰምቷል። የሱዳን የውክልና ጦርነት ወደ ኢትዮጵያ በመስፋት ላይ ነው። የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮችን በተለይም ለጀነራል ዳጋሎ ጦር ልዩ እገዛ የሚያደርጉ ወታደሮች ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች መሆኑን ተከትሎ ተፋላሚው የአልቡርሃን ጦር በተጠንቀቅ መቆሙን አሳውቋል። ጦሩ በተጠንቀቅ መቆሙን ያሳወቀው ከኢትዮጵያ ግዛት ለሚነሳው አዲሱ ጦርነት ተዘጋጅቻለሁ በማለት ነው። በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል በዳቡስ ወንዝ አቅራቢያ በተባበሩት አረብ ኤምሬቶች እየተቋቋመ የሚገኘውን ወታደራዊ ማሰልጠኛ በራሷ በተባበሩት አረብ ኤምሬትስ ድጋፍ የሚደረግለት ጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ወታደሮች በዋነኝነት የሚሰለጥኑበት መሆኑ ይታወቃል። ጉዳዩ ለኔም ጭምር ያሰጋኛል ያለችው ግብጽ የአልቡርሃንን ጦር ወደ ግድቡ ማስጠጋቷን የሚያመላክት መረጃ ወጥቷል። የብልጽግናው አገዛዝ ቀጠናዊ ልሳን በሆነው ሆርን ሪቪው በኩል የወጣው ትንታኔ ግብጽ የሱዳኑን ጦርነት ወደ ኢትዮጵያ ስባ ለማስገባት ቆርጣ የተነሳቸው የአብይ አህመድ አገዛዝ በጀነራል መሐመድ ሐምዳን ዳጋሎ ለሚመራው ፈጥኖ ደራሽ ጦር መንደርደሪያ ሰጥታለች በሚል መሆኑን ሆርን ሪቪው የካይሮና የአስመራ ሚዲያዎችን ከሶ ለብልጽግና አገዛዝ ተከላካይ ዘገባ አስነብቧል። ዘገባው የግብጽ ፕሮፓጋንዳ ዋነኛ ዓላማ የሱዳንን ጦርነት የህዳሴው ግድብ ወደሚገኝበት የቤንሻንጉል ጉሙዝ ክልል ዘልቆ እንዲገባ ማድረግ ነው ሲል ደምድሟል። ጠላ አድርጎም ኢትዮጵያና ሱዳን የሚዋሰኑበት የብሉ ናይል ግዛትና ሌሎቹ የድንበር የኢትዮ ሱዳን የሆኑት የሱዳን ግዛቶች አንድ ጊዜ አንዱ ተፋላሚ ሌላ ጊዜ ሌላኛው የሚቆጣጠሯቸው መሆኑን በመጥቀስ የውክልና ጦርነት ልምምዱን አመልክተዋል። ከሰሞኑ ጀነራል አብዱልፈታህ አልቡርሃን የብልጽግናው አገዛዝ በሱዳን ምስራቃዊ አቅጣጫ ባለው የኢትዮጵያ ግዛት ለፈጥኖ ደራሽ ኃይሎች መንደርደሪያ ቦታን ፈቅዷል ካሉ በኋላ በዚሁ ዙሪያ ከኢትዮጵያ ግዛት ተነስቶ የሚመጣውን ጥቃት ጦራችን ለመመከት በቂ ዝግጅት አድርጓል ማለታቸው አይዘነጋም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር